በርካቶች እርሷን ለመመልከት ሲሉ ተጋፍተው መድረክ ታድመዋል። ብዙ ሰዎችም የራዲዮናቸውን አንቴና እያዞሩ ከፍተው ድምጿን ለመስማት ጓጉተዋል። እሷ የምትተውንበት ድራማ ይታያል በተባለ ቀን ከቴሌቪዥኖቻቸው መስኮት ፊት ተቆልኩለው ይጠብቋት የነበሩ በርካቶች ናቸው። ምክንያቱም እሷ ቀልድ መፍጠርን ትችልበታለች። በቀልዶቿ ሙሉ አዳራሹን ያለ እረፍት ታንከተክተዋለች። የኢትዮጵያ የኮሜዲ ሙያ መድረክ ሲገለጥ ከፊተኛው ተርታ የምትገኝ በኮሜዲው የሳቅ ሜዳ ላይ ሁሉን ቀድማ የበቀለች ቀድማም የደረሰች የሳቅ እናትና የፈገግታ ቀዳማዊት እመቤት ነበረች። እኮ አይጥ ነው አይጥራት አይጥ ያብላሽ ድመት አረግሽን እንዴ አይጥ ምን በለው። በርካቶች እርሷን ለመመልከት ሲሉ ተጋፍተው መድረክ ታድመዋል። ብዙ ሰዎችም የራዲዮናቸውን አንቴና እያዞሩ ከፍተው ድምጿን ለመስማት ጓጉተዋል። እሷ የምትተውንበት ድራማ ይታያል በተባለ ቀን ከቴሌቪዥኖቻቸው መስኮት ፊት ተቆልኩለው ይጠብቋት የነበሩ በርካቶች ናቸው። ምክንያቱም እሷ ቀልድ መፍጠርን ትችልበታለች። በቀልዶቿ ሙሉ አዳራሹን ያለ እረፍት ታንከተክተዋለች። ቀልብን አሸንፎ መግዛትን ተከናበታለች። ከኢትዮጵያ ሰማይ ስር እልፍ የሴት ጠቢባን ወጥተው እጃችንን ካፋችን ላይ አስደርበውናል። ዛሬ እንዳሉ ሁሉ ትናንትም ነበሩ። በአንደኛው ነገር ላይ ግን የመጀመሪያዋ ሴት ለመባል የቻሉ ጥቂት ናቸው። ከእነርሱም አንዷ እንግዳዘር ነጋ ናት። በሀገራችን የኮሜዲ መድረክ ላይ የትኛዎቹም ሴቶች ሳይወጡበት በፊት ቀድማ ታይታበታለች። የመጀመሪያዋ ሴት ኮሜዲያን የሚለውንም ቀዳማይ የክብር አርማ ተቀብላለች። በነበራት የ20 ዓመታት ቆይታዋ የሰራቻቸው ሥራዎች ዛሬም ድረስ ከብዙዎች የተለየች እንድትሆን አድርጓታል። በጭውውትና በድራማ ውስጥ በእርሷ ልክ ወርቃማ ዘመናትን የተቀዳጀ ያለ አይመስልም። አብዛኛዎቹን ድራማና ጭውውቶችን ጽፋ የምታዘጋጀው ራሷ እንግዳዘር ነበረች። የትወና ብቃቷና አድማጭ ተመልካቹን የማዝናናት ልዩ ተስጦዋ ጥርስ የማያስከድን ነበር። ብዙዎች የኮሜዲ እናት ብለው እንዲጠሯት ያስገደዳቸውም ይኸው ልዩ ብቃቷ ነበር። በመድረክና በቴሌቪዥን ስትተውን ቢያዩዋት አሊያም ደግሞ በራዲዮ ስትተውን ቢሰሟት ቅንጣት ስሜት ባክኖ ከመሬት ጠብ አይልም። ቀልብን ሰውራ የምታፈስ ምትሃተኛ ነበረች። በዘመኗ በአድናቂዎቿ ፊት እንደ ንጉሥ ጌጥ አብረቅርቃ ታይታለች። ስንት ዓመተ ምህረት ተወለድሽ? በመጀመሪያ በ1886 ተሞክሮ በ1896 ተሳካ። እንግዳዘር ነጋ በ1980ዎቹና በ1990ዎቹ በኢትዮጵያ ቴሌቪዥን ከሥራ ባልደረቦቿ አለባቸው ተካ፣ ልመን ታደሰ፣ ጥላሁን እልፍነህ፣ አስረስ በቀለና ሌሎቹም ኮሜዲያን ጋር በምታቀርባቸው አዝናኝ ጭውውቶችና ቀልዶች በተመልካች ልብ ውስጥ የኖረች እንቁ ነበረች። እንግዳዘር ቀልደኛ ብቻ አልነበረችም፣ የሥነ ልቦና ሐኪም ጭምር እንጂ። በቀልዶቿ የማኅበረሰቡን የተሸፈነ ቁስል እየገለጠች ስታክም የኖረች፣ የሕይወትን መራራ ገጽ በቀልዶቿ እያጣፈጠች ገመናችንን እየገላለጠች ከሐዘናችን ውስጥ ደስታችንን ፈልጋ ስታሳየን የኖረች ምርጥ የጥበብ ሰው ነበረች። ይህቺ ለብዙዎች የሳቅና የደስታ ምንጭ የነበረች የበርካቶችን የስሜት ቁስል በቀልዶቿ ስታክም የኖረች ጥበበኛ ሕይወቷ እጅግ ፈታኝና ደስታ ይራቀው እንደነበር በአንድ ወቅት ተናግራለች። እንግዳዘር ታኅሳስ 22 ቀን 1992 ዓ.ም ታትሞ በወጣው ሪፖርተር ጋዜጣ ላይ በነበራት ቆይታ መረር ያለ የሕይወቷን እውነት ተናግራለች። ለሚሊዮኖች የሳቅና የደስታ ምንጭ የነበረችው እንግዳዘር
በሕይወቷ ለአንድም ቀን ደስተኛ ሆና እንደማታውቅና መኖር እንደማትፈልግ ጭምር ተናግራም ነበር። በሕይወቴ አንድም ቀን ደስ ብሎኝ አያውቅም። ለምን እንደተፈጠርኩም አይገባኝም። መኖርንም አልፈልገውም። ለምን እንደሆነ ግን አላውቅም። በሕይወት መቆየቴን ፈጽሞ አልፈልገውም። የመጨረሻ ሌሊት አድርግልኝ ሳልል የተኛውበት አንድም ቀን የለም። ብሞት ደስ ይለኛል ብላለች። ድሮ ቤተ ክርስቲያን ሳሚ ነበርኩ። አሁን ግን ፈጣሪ ስላልፈለገኝ ትቼዋለሁ ያለችው እንግዳ ዘር እኔ መኖርን እንደ ሕይወት አላየውም። በዚች ምድር ስቃይና መከራ ሲደርስ ማየት ስለማልፈልግ መኖርን አልፈልግም። ስለዚህ ሁሌ ፈጣሪን የመጨረሻ ሌሊት አድርግልኝ እላለሁ ስትል ተናግራለች። ጠዋት ያየው ማታ የጠፋ ማታ ሲጠፋ 1944 ዓ.ም በደብረ ማርቆስ ከተማ ውስጥ የተወለደችው እንግዳ ዘር ነጋ የጥበብ ጉዞዋ የጀመረው ገና በታዳጊነት ዕድሜዋ ላይ ነበር። የአንደኛና የሁለተኛ ደረጃ ትምህርቷን ያጠናቀቀችውም በተወለደችበት የደብረ ማርቆስ ከተማ ውስጥ ነበር። የሁለተኛ ደረጃ ትምህርቷን እንዳጠናቀቀችም የትውልድ ቀይዋን ለቃ ወደ ደብረ ብርሃን ከተማ መራች። መምህራን ኮሌጅ በመግባትም ኮሌጅ በጥሳ ወጣች። ሁለተኛው የሕይወት ምዕራፏም የሚጀምረው ከዚሁ ቀጥሎ ነበር። የኑሮ እንጀራዋም በተማረችበት የመምህርነት ሙያ ላይ ያረፈ። ወደ ተለያዩ የሀገሪቱ ክፍሎች በመዘዋወር በመምህርነት ስታገለግል ድፍን 11 ዓመታት ተቆጠሩ። በኋላም በኢንፎርሜሽን ሚኒስቴር ውስጥ ተቀጥራ መስራት ጀመረች። ለተወሰኑ ጊዜያት ስታገለግል ከሰነበተች በኋላም ወደ ሶስተኛው ምዕራፍ ከመሸጋገሪያ መንገዷ ጋር ተገናኘች። 1 2 ወደ ተመልካች በፈቅ 1979 ዓመተ ምህረት ወሳኙን የሕይወት ምዕራፍ የከፈተችበት ቁልፍ ነበር። እንግዳ ዘር ነጋ በኢትዮጵያ ራዲዮና ቴሌቪዥን ድርጅት ውስጥ የመስራት ዕድሉን አገኘች። ከልጅነቷ አንስቶ በውስጧ የተሸከመችው ጥበብ ቢኖርም እንዲሁ በአጋጣሚዎች ካልሆነ በስተቀር ራሷን ለማሳየት የሚሆን አጋጣሚን ግን አላገኘችም። ያ ውስጧ ሲፈልገው የኖረው አጋጣሚ ድንገት ተፈጠረና በትክክለኛ ቦታዋ ላይ ተገኘች። ውስጧን ለመረዳት ቅርብ የሆኑ ሰዎችንም ለመገናኘት ቻለች። ግጥም ልታረግልኝ ነው? እንደው ፈጣሪ ከሰማኝ በደህና አወጥ እንጨት 3 ጊዜ አናቱን ጊዜው አለባቸው ተካ፣ አስረስ በቀለና ልመን ታደሰ በተቋሙ ውስጥና በመላው ሀገሪቷ በዋናነትም በኮሜዲው ተወዳጅነትን ያተረፉበት ወቅት ነበር። ከነዚህ የወቅቱ ተወዳጅ ኮሜዲያን ጋር አብረው ለመስራት ወደሚያስችለው ዕድል የሚያስገባው ግዙፍ በር ተከፈተላት። በሀገራችን የመጀመሪያዋ ሴት ኮሜዲያን ሆናም በቴሌቪዥንና በራዲዮ ብቅ አለች። ብዙዎችም እንግዳ ዘር ነጋ ይዛ የመጣችውን አዲስ ነገር ወደዱላት፣ አደነቁላት። በጥቂት ጊዜያት ውስጥም የዝና ማማዋ ላይ ወጣች። የወቅቱ ምርጥ ሴቷ ኮሜዲያን ተብላ ነገሰች። በኮሜዲ ሙያ ውስጥም የክብር ዘውዷን እንደደፋች ለ20 ዓመታት ያህል ዘልቃለች። በ1980ዎቹ በኢትዮጵያ ቴሌቪዥን የነበረው የ120 የመዝናኛ ዝግጅት ላፍታም ቢሆን እንግዳ ዘርን አይዘነጋም። በዚያን ወቅት ጀማሪ ሆነው የጥበብ ጉዞ ከጀመሩትና በአሁኑ ሰዓት ከአንጋፋዎቹ ተርታ ከተሰለፉት መካከል የሬዲዮና የቴሌቪዥን ፕሮግራም አዘጋጁ ሰይፉ ፋንታውን አንዱ ነበር። በተለያዩ ጭውውትና ድራማዎችም አብረው ለመስራት ችለዋል። እርሷ የራሷ ብቻም ሳትሆን አብረዋት ለነበሩ ሁሉ ደማቅ ጮራ ነበረች። በዚሁ በ1980ዎቹ የኮሜዲ ዘመን እንግዳ ዘር ነጋ፣ አለባቸው ተካ፣ ልመንህ ታደሰ፣ ደረጀ ኃይሌ፣ ሀብቴ ምትኩ፣ ተስፋዬ ካሳ፣ አስረስ በቀለና ክበበው ገዳ ስማቸው ጎልቶ የሚጠቀሱና በርካታ ተወዳጅ ሥራዎችን የሰሩ ኮሜዲያን ነበሩ። በበዓላትና በልዩ ልዩ ዝግጅቶች ላይ የሚያቀርቧቸው ጭውውቶች በሳቅ ነፍስን የሚዘሩም ነበሩ። ታዳሚው ከየመቀመጫው እየተነሳ ሆዱን ይዞ በሳቅ ይነፍራል። የእንግዳ ዘርና ያስረስ በቀለ ጥምረት ደግሞ የተለየ ነበር። በሕይወት ጉዞ መጽሐፋችን አንደኛው ምዕራፍ ተዘግቶ ሌላው መገለጡ ሐቅ ነው። ከአንደኛው የሕይወት ገጽ ወደ ሌላኛው እየተሸጋገሩ በሄዱ ቁጥርም ወደ አንድ ነገር እየቀረቡ መሆኑ
ግልጽ ነው። ኮሜዲያን እንግዳ ዘርነጋ የምዕራፍ 3 ጀንበሯ ጠልቆ ከአራተኛውና ከመጨረሻው የህይወት ምዕራፏ ላይ ተገለጠች። ሁሉንም የሰው ልጆች አንድ የሚያደርገውም ይሄኛው ምዕራፍ ነው። በምዕራፍ 1 የመጣ ሁሉ የመጨረሻውን የምድር ቆይታውን አጠናቆ በምዕራፍ 4 ተመልሶ መሄዱ ግድ ነው። አፈርነህና ወደ አፈር ትመለሳለህ የሚለውን የፈጣሪን ቃል የተፈጥሮን ሕግ ጥሶ ለማምለጥ የሚቻለው አንድም የሰው ልጅ የለምና ኮሜዲያን እንግዳ ዘርነጋም አራተኛው የህይወት ምዕራፏ በ1996 ዓመተ ምህረት ላይ ተገለጠ። ዘመኗን በሙሉ ስትሻው የኖረችው የህይወቷ ፍጻሜ ላይ ደረሰች። ተገልጦና ተነቦ ከሚያልቀው አራተኛው ምዕራፍ በኋላ ለዘላለም በቃላት የማይገለጽ እልቀ መሳፍርት ገጾች የታጨቁበትና ከምድር እስከ ሰማይ የሚረዝመው አምስተኛው ምዕራፍ ይቀጥላል። የባለውለታዋን ውለታ ለማስታወስ እናት ባንክ በአዲስ አበባ ከተማ ተክለ ሃይማኖት አካባቢ ያለውን ቅርንጫፉን በስሟ ሰይሞላታል። አርቲስት እንግዳ ዘርነጋ ቅርንጫፍ። ይህ ዕድሜዋን በሙሉ ላበረከተችልን የጥበብ ሥራዋ የተሰጣት እጅግ ጥቂቱ ማስታወሻ ነው።